ሰላም ጤና ይስጥልን እንዴት ከረማችሁ እንዴት ቆያችሁን የኛ ምልከታ የዩቲዩብ ቻናል አድማጮቻችን ዛሬ የምናነሳው ርዕሰ ጉዳይ በዚህ ሳምንት ያሉ አንዳንድ ጉዳዮችን ስንዳስስ ቆይተናል። በዚህ ሳምንት ካየናቸው ብንወያይበት ብለን ከመረጥናቸው አንዱ ርዕሰ ጉዳይ ምንድነው? በተለያዩ ሀገራት ያሉ ኢትዮጵያውያን በዚህ አመት ሀገራዊ ምርጫ አለ። በዚህ ሰባተኛው ሀገራዊ ምርጫ ላይ መደረግ የለበትም፣ ህዝባዊ አመጽ መቀስቀስ አለበት የሚሉ አንዳንድ ሶሻል ሚዲያ ላይ ያየናቸው የተጋሩ ጉዳዮች አሉ። እሱ ላይ የራሳችንን ሀሳብ አስተያየት እንሰጣለን። አብሮኝ ሰይድ አሊ ያለ እኔም ፍርቱና መንገሻ ከእናንተ ጋር ቆይታ እናደርጋለን። እንድትከታተሉን በአክብሮት እንጠይቃለን። አዎ ላይክ ሼር ኮሜንት ያደረጋችሁ ሰብስክራይብ አዳዲሶች ካላችሁ ዛሬ በምርጫ ዙሪያ 4 ወር የማይሞላ ጊዜ ነው የቀረው ለብሔራዊ 7ኛ ዙር ምርጫ ይደረጋል በሀገራችን። የምርጫ ጥቅም ምርጫ ሲደረግ ህዝብ ምን ይጠቀማል፣ ሀገር ምን ትጠቀማለች፣ ምርጫ ካልተደረገ ደግሞ ማን ይጎዳል የሚሉ ፖይንቶች ላይ እንወያያለን። አንዳንድ አንድምታዎችን እያየን ነው ከወዲሁ ምርጫ መደረግ የለበትም ቦይኮት መደረግ አለበት የሚሉ ግለሰቦች ቡድኖች እያየናቸው ነው። እነዚህ ቡድኖች ግለሰቦች በአዲስ ፊት ነው የመጡት እንጂ ሀሳቡ ነበረ በሌላ ቡድን በሌላ ግለሰብ ሲንጸባረቅ ነበር እንደዚህ አይነት ሀሳብ። ስለዚህ ከማን እንደመጣም የተወሰነ ቼክ ለማድረግ ስንሞክር ነበረ። በእኛ እይታ የኛ እይታ ፕሮግራምም በራሱ እይታ ገብቶ ሀሳቡን ለተከታታዮቹ ለአድማጮቹ ሼር ስለሚያደርግ እኛም በዚህ ዙሪያ ላይ የኛ እይታን ሼር እናደርጋለን። እውነት ነው። ያለንን ሀሳብ ምልከታ እናስቀምጣለን። ምርጫ ፋይዳው ምንድነው የሚለውን መጀመሪያ ስንዳስስ ምርጫ ህዝብ የራሱን የሚፈልገውን ይምራኝ የሚለውን አካል ይሁንታ የሚሰጥበት ካርድ ነው። ይሄ በሀገራችን በ5 አመት አንዴ የሚመጣ ነው። ይሄን በ5 አመት አንዴ የሚመጣን ህዝቡ የወደደውን የፈቀደውን ይምራኝ ብሎ የፍላጎትና እምነት ያደረበትን እድሉን የሚያገኝበት ጊዜ ነው። ይሄ ምርጫ በጣም ለሀገራችን ወሳኝ ለኛ ሀገር ብቻ ሳይሆን ዓለም ላይ የተለመደ ነው። ዓለም የምትመራውም ህዝብና መንግስት የሚተሳሰሩትም በዛ መንገድ ነው። ስለዚህ ይሄ በ5 አመት አንዴ የሚመጣን ምርጫ መደረግ አለበት መደረግ የለበትም በሚል የሚቀርብ ክርክር አይኖርም። መደረግ የለበትም ቢባል ለምን የሚለው ነው እንደውም ጥያቄ ሊያስነሳ የሚገባው እንጂ መደረግ አለበት ወይ የሚለው ላይ ጥያቄ የሚያስነሳ ጉዳይ አይደለም። እዚህ ላይ እኛ ካየነው አንፃር ምንድነው? ምርጫው መደረግ አለበት መደረግ የለበትም የሚሉ አካላቶች ደግሞ አሁን እያየናቸው ያሉ አካላቶች አሉ። እነሱ ሊያቀርቡ የሚፈልጉት ነገር ምንድነው? ሰላም የለም። ስለዚህ ሰላም ስለሌለ በሽግግር መንግስት ሲደረግ ህዝባዊ አመጽ ይቀጣጠል ይሄ ምርጫ መደረግ የለበትም ወደሚለው ነው እየመጡ ያሉት። ህዝባዊ አመጽ መደረግ አለበት ምርጫ መደረግ የለበትም ሽግግር መንግስት መደረግ አለበት እና በሰላማዊ መንገድ ምርጫው ተደርጎ ህዝብ የሚፈልገውን ይምረጥ ከሚለው ነው እኛ አሁን እንደ ሀሳብ ማንሸራሸር የፈለግነው። እዚህ ላይ በጣም በጥንቃቄ ማየት ያለብን ብዙ የአፍሪካ ሀገራት የምርጫ ጊዜ ጋር አካባቢ ሲደርሱ የሽግግር መንግስት ወይ ደግሞ ለምርጫ ሁኔታውን የሚያመቻች ኮሚቴ ይበሉና የተወሰነ ከተጓዙ በኋላ ወታደራዊ አመራር ውስጥ እጅ ላይ የወደቁ
ሱዳንን ማየት እንችላለን። እንደዚህ አይነት ችግሮች ይፈጠራሉ። ብዙ ጊዜ የሽግግር መንግስት እያሉ የሚደጋግሙት አካላት በተለይ ከጠላት ጋር እንደሚሰሩ አይነት እንቅስቃሴዎች ሲያደርጉ የሚመስሉ ነገሮች ይታይባቸዋል። አሁን ኢትዮጵያ አንጻራዊ ሰላም አላት። ሙሉ በሙሉ ሁሉም ክልል ሰላማዊ ነው፣ ልማት ላይ ነው ማለት ባንችልም ልማት እየተሰራ ነው። የተወሰኑ ቦታዎች ላይ ግጭቶች አሉ። እነዚህ ግጭቶች ደግሞ አንዳንድ ሰዎች፣ ግለሰቦች ፖለቲካዊ መልክ የሚሰጡ አሉ። እሱ የፖለቲካ ቅራኔ ታጣቂዎች እስካሉ ሊቀጥል ይችላል የተወሰነ ጊዜ። ግን በሂደት በአፍሪካ ሀገራት አሁን እየተለመደ የመጣውን ኢትዮጵያ ሰብራ ማለፍ ነው ያለባት። የሽግግር መንግስት እያልን ወደኋላ ራሳችንን ስንጎትት የውስጥ ጉዳዮቻችን ብቻ ላይ እንድናተኩር የሚያስገድዱ ፖይንቶች ላይ እናተኩራለን ማለት ነው። መንግስት ግን በህዝብ ድምፅ ሲመረጥ፣ ህዝብ ወዶ ድምፁን ሲሰጠው መንግስት የውስጥንም ኢንተርናል ሴኩሪቲው ላይም እያተኮረ የውጭንም ኢንተረስቱን እያስጠበቀ ይሄዳል። ስለዚህ አንዳንዴ እኔ እንደማስበው ከጠላት የሚመጣ አይነት መልእክት አድርጌ ነው የማስበው። ምክንያቱም ኢትዮጵያ አሁን ምርጫ ካካሄደች በኋላ የሚሆን ከምርጫ በፊት ዋና መወዳደሪያ ነጥብ ሊሆን የሚችለው የባህር በር ጉዳይ ይሆናል ተብሎ ይጠበቃል። ይሄ ደግሞ ኤክስተርናላይዝ አድርገናል ችግሮቻችንን። ምክንያቱም ይህም ፖይንት እንድናስብ ስለማይፈልጉ ጠላቶቻችን ወደ ውስጥ እንድንመለከት እንደው የኤርትራ መንግስት እኮ በግልጽ ነው ያወጣ በመግለጫ ውስጣችሁን ተመልከቱ ነው ያለን። እና እነዚህ ሽግግር መንግስት ይመሰርቱ የሚሉ ዜጎቻችን ሜሴጆቻቸው ምንጩ ሶርሱ እንድንፈትሽ ያስገድዱናል። ሂደታቸው፣ እንቅስቃሴያቸው ምርጫ ጥቅሙ ብዙ ነው ለአንድ ሀገር። አዎ አሁን እኛ ሀገር ላይ እንዳሉትም ሰላም የለም ብለው የሚያስቀምጡት ታጣቂዎችን በጫካ ያሉ በአማራ እና የተወሰነ ኦሮሚያ ክልል አሁን ተመናምኗል። ያን ያህል እንደዚህ የምታነሳው ነገር አይደለም። እነሱም ቢሆኑ ለህዝባችን እንታገላለን ብለው ነው ማለት የሚሉት አይደለ? ያንንም ቢሆን እኮ ከመሳሪያ ይዘህ ከመታገልና ህዝብን ከማሰቃየት ይልቅ ህዝብ የሚፈልግህ ከሆነና የሚመርጥ ከሆነ ካርድ እኮ በጣም ወሳኝ ነገር ነው። የተዘጋ ነገር አይደለም። ወደ ሰላማዊ መጥተህ በሰላማዊ መንገድ መታገልና በምርጫ ማሸነፍ ትችላለህ። አማራ ላይ ክልል ላይ የሚንቀሳቀሰው ታጣቂ ኃይል ትጥቁን አስቀምጦ ወደ ሰላም መጥቶ ለምሳሌ የነ ማስረሻ ሰጤ እንደዚህ አይነት ቲሞች ወደ ሰላም ይመጡ አሉ። ማንም የሚያግዳቸው ሰው የለም። ምርጫ ተወዳድራችሁ ክርክር አድርገው የራሳቸውን ማኒፌስቶ አዘጋጅተው እኛ ለእናንተ እንደዚህ እንሰራለን ብለው አሳምነው ህዝቡ የሚመርጣቸው ከሆነ የሚያግዳቸው የለም። አንዱ የሰላም መደፍረስ ምክንያት እኔ አቅልሃለሁ፣ እኔ እታገልልሃለሁ የሚሉትን ህዝብ በሰላማዊ መንገድ ራሱ እንዲመርጣቸው እድል መስጠት አለባቸው። ይሄ ትግል ራሱ የሚባለው ነገር፣ ይሄ ሰላም ማጣት የሚባለው ነገር ራሱ በምርጫ ሂደትና ሰው ፈልጓቸው አክሴፕት አድርጓቸው ሀሳባቸውን አሳውቀው ከመሳሪያ ይልቅ በካርድ ቢሆን ሀገራችን ሰላም የምትሆንበት ትልቅ መንገድ ነው። ስለዚህ ቦታዎቹን አይተሽ ከሆነ የምርጫ ጊዜ በደረሰ ቁጥር ታጣቂዎች ካሉ ምርጫ እንዳይደረግ ነው የሚያደርጉት። እሱ ትክክል አይደለም። ህዝብን ቢዚ ማድረግ ሳይሆን ህዝብን ማዳመጥ። ህዝብ ታገሱ፣ ጥያቄ በዚህ መልክ ይመለሳል ካለ ህዝቡን ማዳመጥ መቻል አለባቸው። እኛም እንደ አንድ ኢትዮጵያዊ ወይም አፍሪካዊ በጣም ፐርፌክት የሆነውን ምርጫ አንጠብቅም፣ ግን ከጊዜ ወደ ጊዜ እየተሻሻለ የሚመጣውን ምርጫ እንጠብቃለን። አሁን በአውሮፓና በአሜሪካ የሚኖሩ አካላት ለታጣቂዎች ፖለቲካ መልክ የሚሰጥ አይነት ቅርጽ የሚሰጡ ለትግላቸው አውሮፓና አሜሪካ ውስጥ ተቀምጦ የምርጫ ዲሞክራሲያዊ ፊት መሆኑ በፍትሃዊነት ብዙ ነገሮች ሲሄዱ ሲያዩት በአንድ ቀን እየመጣ ነው የሚመስላቸው፣ በአንድ ዓመት የሚመጣ ነው የሚመስላቸው። በአንድ ጀንበር እዛ ላይ አይደለም። ሮም በአንድ ቀን አልተሰራችም ይላሉ
ኢታሊያዎች። ስለዚህ የተሻለ ነገር እንዲደረግ ኤክሰርሳይዝ መደረግ አለበት። ሁላችንም ሼር የምናደርገው ነገር ከዛሬ 5 ዓመቱ የምርጫ ሂደት ዘንድሮ ይሻላል ብለን ተስፋ እናደርጋለን። እሱ ነው ከድሮ 5 ዓመት የነበረውን ስንመለከት ሰው ሌሊት እስከ 7 ሰዓት 8 ሰዓት ቆሞ የተሰለፈበትና የመረጠበትን ነው የምናስታውሰው። ከዛ ደግሞ ዘንድሮ የተሻለ ነው የሚሆነው። አሁን ይህን እኮ ሊያሳምንን የምችለው አንድ ገለልተኛ ታዛቢዎች የሚገኙበት ቦታ ላይ ይደረጋል። አሁን ቢያንስ በአዲስ አበባ ኤሪያ አዲስ አበባ በኩል አሁን ስጋት ያለበት ቦታ የለም። አዲስ አበባ ከተማ ውስጥ ሁሉም የምርጫ ጣቢያ ላይ ገለልተኛ ታዛቢ ገብቶ የሚታዘብ ይኖራል። ተመድቦም የውጭ ሀገር ሚዲያ ኢንተርናሽናል የሆኑ ተቋማት የሚዲያ ተቋማት ገለልተኛ የሆኑ ገብቶ መታዘብ ይችላሉ። ስለዚህ ቢያንስ እስቲ አቅም አለን ካሉ ቦይኮት ማድረግ ሳይሆን ተወዳድሮ በአዲስ አበባ ራሱ ተወዳድሮ ህዝቡ ድምፃቸውን ሲሰጣቸው ማየት ነው የምንፈልገው እኛ። አቅም ካላቸው አሁን ይህ መልእክታቸውን ሶርስ እንድንጠራጠር ያደረገን ጉዳይ እኮ የኤርትራ መንግስት ስለ ባርበር አታንሱ ባልን ማግስት ውስጣችሁን ተመልከቱ ብሎናል። ለዚህ እነሱም እኮ አሁን በውጭ በተለያዩ አካባቢ የሚኖሩ ሰዎች የሽግግር መንግስት ስሉ ነው ወደ ውጭ መመልከት የለብንም እያሉ ነው ያለው። ስለዚህ ይሄን ችግር መፍታት የምንችለው ምርጫ እያደረግን ፐርፌክት የሆነ ምርጫ ላይኖረን ይችላል፣ ግን በሂደት እየተሻሻለ የሚሄድ እኛም ደግሞ ፐርፌክት የሆነ ዲሞክራታዊ የሆነ ምርጫ ለማድረግ የግል አስተዋጽኦአችንን እያበረከተን። አሁን እኮ ቦይኮት ማድረግ ሼር ማድረግ አይደለም። ምርጫ ፍትሃዊ እንዲሆን ቦይኮት በማድረግ አይደለም የምናደርገው፣ የግላችንን ሼር በማድረግ ነው። የምንችለውን ሼር በማድረግ ነው። አሁን የዓለም አቀፍ አይኖች ወደ ኢትዮጵያ ናቸው። ምርጫ አለ፣ ብዙ ኮንፈረንሶች አሉ። ስለዚህ የምንችለውን እያደረግን በአቃትም ቦታ ላይ ኢቭን ካደረግን በኋላ እኮ ክሌም ማድረግ እንችላለን። ሌላው በጣም የገረመኝ ነገር ምንድን ነው፣ እዚህ ላይ ቅስቀሳ ያደረጉት ነገር ህዝባዊ አመፅ ክላሽ ያደርጋል። እምቢተኝነትን ህዝብ በጣም ሰላም ይፈልጋል። ሰልችቶታል፣ በእውነት መሮታል። ይሄ እነሱ የሚደግፏቸው አማጽያን በየጫካ ቁጭ ብለው እገታው፣ ግድያው ማለት የግድ በጎጆ መግባት የለበትም። ኢትዮጵያውያን ናቸው እዛ ጋር እየተጎዱ ያሉት። ያንን የምሰማው ራሱ እንትን ያደርጋል፣ ይሄ ውስጥን ይጎደዋል። እና ያ ደግሞ መልሰው አንተ ልታደርገው ፈቃደኛ አትሆንም። ፕላስ ደግሞ አንተ በሰላማዊ ሀገር ተቀምጠ በጣም በተመቻቸው ሁኔታ ተቀምጠ እዚህ ህዝባዊ አመፅ መቀስቀስ በራሱ አልገባቸውም ብዬ ነው ማስበው። ህዝብ ሰላምና ሰላምን ነው የሚፈልገው። ከቻለ ይመርጣል። ሲመርጥ የሚፈልገውን ፓርቲ ይመርጣል። ያንን ነው እንጂ የሚያስበው አሁን እነሱ የሚያስቡትን ጥሪ እንኳን ለማድረግ ይሄ እምቢተኝነት፣ ይሄ አመፅ ምናምን የሚባለውን ማቀጣጠል የሚባለውን ብዙም እኔ ማንም የትኛውም ህዝብ የሚፈልገው ነገር አይደለም። እነሱ ራሱ እኮ ይብቃም ማለት አለባቸው እኮ እንደዚህ አይነት ጥሪ ሲያደርጉ። ክላሽ ያደርጋል ደግሞ በዛ ላይ ክላሽ የሚያደርገው ምንድን ነው እሱ እዚህ ጋር ኢትዮጵያ ውስጥ ሰላም ስለሌለ ይልሃል፣ እዚህ ጋር ደግሞ ሰላም እንዳይኖር ይሰራል እኮ። እሱ ራሱ የሚጋጭ ነገር ነው። ሰላም ስለሌለ ብለህ ሰላም እንዳይኖር ቅስቀሳ የምታረግ ከሆነ አንተ የትኛው አካል ነህ ነው? በሰላማዊ ሰላም እንዲኖር የራስን አስተዋጽኦ እያደረግክ አይደለም። እዛ ጋር ታጣቂዎችን እያገዝክ ነው፣ እዚህ ጋር ደግሞ ሰላማዊ መንገድን እምቢበሉ እያልክ ነው። ይሄ ራሱ መታየት አለበት። አንዳንድ እኮ ማይንድ ሴታችንን ማስተካከል አለብን። አሁን ኢትዮጵያ ያደገች ሀገር፣ በጣም በጽኑ መሰረት ላይ የቆመች ሀገር አይደለችም። በብዙ የምትፈተን ሀገር ናት። እነሱ ግን አድርጎ የሚያስቡት በቃ እንደዚህም ካደረግን ዲሞክራሲ ነው መፍትሄ ነው እያሉ የሚያደርጉትን ነገርም እኮ በተመጣጣኝ ቢሆን በሀገራችን ደረጃ የሚወራ ነገሮች ለይቶ ቢያውቁ በምርጫ ቅስቀሳ ራሱ ሌላው ይሄ ሰላም የለም የሚለው ላይ እኔ አሁን ደስ ያለኝ አንድ ትላንትና ነው የምርጫ ቦርድ ያወጣው መግለጫ አለ። እሱ መግለጫ ላይ ምንድን ነው እሱ በዝርዝር አስቀምጦታል። በዝርዝር ሲያስቀምጠው በአረንጓዴ በቢጫና በቀይ አድርጎ ከፋፍሎ ነው ያስቀምጠው።
እነሱ በሚሉት ልክ ኢትዮጵያ ውስጥ ሰላም የለም ብለህ የምትደመድመውም ድምዳሜ ላይ የምትደርሰው ነገር አይደለም። ምክንያቱም በበርካታ ክልሎች አዲስ አበባ፣ ደቡብ ኢትዮጵያ፣ ሶማሌ፣ አፋር፣ ቤኒሻንጉል እነኚህ ድሬዳዋ፣ ሀረሪ ብዙ ቦታ ላይ ምርጫ ማድረግ አረንጓዴ ነው። ይሄንን ምርጫ ቦርድ ብቻውን አይደለም ጥናቱን የሰራው ከሁሉም ፖለቲካ ፓርቲዎች ጋር፣ ከጸጥታ አካላት ጋር፣ ከተለያዩ መስተዳድሮች ጋራ የምርጫ ጣቢያዎችን በሙሉ ጥናት ካደረጉ በኋላ የወጣ ሪፖርት ነው ይሄ ሪፖርት። ስታፎቹ ራሱ ሲመለመሉ በተለያዩ ኤሪያ ኢቭን ስራ ላይ ያልነበሩ ወጣቶችን በተለያየ አንግል ነው ሲወስድ የነበረ ማስታወቂያ እያወጣ እንደ አሁን ያስቀመጡት በኦሮሚያ ክልል ኦሮሚያ በጣም ሰፊው ከኢትዮጵያ ሰፊው ቦታ የሚይዝ ነው። 90% አረንጓዴ ነው። 10% ቢጫ ናት። ቢጫ ማለት ቶታሊ አይደረግም ማለት አይደለም። ቀይ ነው አይደረግም ብለህ የምታስቀምጠው ቢጫዋ የተወሰነ ስራ ከተሰራ ማድረግ ይቻላል ማለት ነው። 90% ማለት ትልቅ ቁጥር ነው። እንዲህ የምትጨፈልቀው ቁጥር አይደለም። ኦልሞስት ማድረግ ትችላለህ ነው። አማራ ክልልም እንደዛው ነው። የተወሰነ ቦታ ነው ቀይ አድርገው ያስቀመጡት። ትግራይ ክልል ያው የሚያሳዝን ነው ማለት ለዚህ ምርጫ ቶታሊ ፍላጎት የላቸው። እነሱ መቀጠል የሚፈልጉት ይመስለኛል እንግዲህ በቃ ከህጋዊነትም ስለተሰረዙ ያንን በአመፀኝነትና በጉልበተኝነት ህዝቡን እየጨቆኑና እየበደሉ እየገደሉ መኖር ነው የሚፈልጉት። ያ በጣም የሚያሳዝን ነው። ምርጫ ቦርድ የቀድሞ ቲፒኤልኤፍ ህዋቶች ህዝቡን እየጨቆኑ መቀጠል ይፈልጋሉ። ከወረዳ ጀምሮ በቀበሌ ደረጃ በዞን ደረጃ ኢቭን ጌታቸው ረዳ ስልጣን ላይ በነበረ ጊዜ ራሱ መዋቅሮቹን እያፈራረሱ የራሳቸውን በራሳቸው ማዘዝ የሚችሉት የሚታዘዝላቸውን ሰዎችን ሲመድቡ ነበር። ስለዚህ አሁን ሁኔታዎች ብዙ ቀሪ ስራዎች አሉ። ጊዜያዊ አስተዳደርም ደግሞ ስራውን አልሰራም። የተሰጠው አንዱ ኃላፊነት ለምርጫ ማዘጋጀት ነበር። ክልሉን እስካሁን ምርጫ ቦርድ እየጻፈለት ነበረ፣ መልስ አልሰጠም። ይህ የሚያሳየው በተለያዩ ሁኔታ በሌብነት በተለያዩ ወንጀሎች ውስጥ ተዘፍቆ ያሉ ጄኔራሎች እና የፖለቲካ ሰዎች መሸሸጊያ እንድትሆን መደበቂያ እንድትሆን ነው እያደረጉ ያሉ ትግራይ ክልል። ስለዚህ በትግራይ ክልል እስቲ ፌዴራል መንግስት የሚያደርገውን ሌላ አቅጣጫ ወይ ደግሞ እርምጃ በሂደት የምናይ ይሆናል። እሱ ሰሞኑ ደግሞ የነበረ ጦርነት የተፈጠረ ግጭት በራሱ የቀሰቀሱ ነው የሚመስለው። ምክንያቱም በትግራይ ክልል አሁን በርካታ ፓርቲዎች እየተፈጠሩ ነው። ያን ያህል ጠንክር ብለው ጉዳዩ ላይ ባይሄዱበትም እንደ ሀሳብ ግን የተለያየ ሀሳቦች እየመጡ ነው። ይሄ ቀላል አይደለም። በፊት ትግራይ ህዝብ ማለት ቲፒኤልኤፍ ነው ተብሎ የተደበደመውን ነገር አሁን የተለያዩ ሀሳቦች፣ የተለያዩ ሰዎች፣ የተለያዩ ፖለቲካ ፓርቲዎች እየወጡ ነው። እነሱንም ወደፊት እንዳይራመዱ ምርጫ በትግራይ እንዳይደረግ ቢከለክሉ እንኳን ግን ሰማዋት የሆነ እንቅስቃሴዎች አሉ። ኢቭን እንደሚወዳደሩ ከዚህ በፊት በመግለጫ ሲያሳውቁ ነበረ። ያንን እንዳይሆን ነው፣ ሌላ ፓርቲ እንዳይመረጥ፣ ትግራይን ማንም እንዳይመራ የራሳቸው የኪሳቸው ገንዘብ አድርገዋቸዋል ህዝቡን። ይሄ በጣም የሚያሳዝን ነው። ያው ለዘረፋውም ለምኑም ሌላ ፓርቲ የሚመጣ ከሆነ አይመቻቸውም፣ ያጋልጣቸዋል። በጣም ብዙ ነገር አለ። ይሄ በትግራይ ያለው ነገር እንግዲህ በመልኩ እና መቼ ምን እንደሚሆን የምናውቀው ነገር የለም። ትልቁ ኃላፊነት ግን ወጣቶቹ ላይና ህዝቡ ላይ ነው። አሁን ህዝቡ ምርጫ መደረግ የግድ ነው ካለ ሰልፍ እየወጣ ድምፁን ካሰማ እነዚህ በተለያዩ መዋቅሮች ውስጥ ተሰግስጎ ህዝቡን የሚያጨናንቁና የሚዘርፉ ግለሰቦችን እያጋለጠ የሚሰጥ እንዲሁም ደግሞ ከህወሓት ውጪ ቀድሞ ህወሓት ውጪ ያሉ ፓርቲዎች ድምጻቸውን ማሰማት ቢችሉ ለኢንተርናሽናል ማህበረሰቡም ለአፍሪካ ህብረትም ተደጋጋሚ የሆነ እኛ የኢትዮጵያ አካል ነን፣ በሌላ ክልል የሚደረግ ምርጫ በእኛም ክልል እንዲደረግ እንፈልጋለን ካሉ የፌዴራል መንግስትም ሙሉ ድጋፉን ለመስጠት አቅም ይኖረዋል። አሁን
ፓርላማ ላይ ፕራይም ሚኒስትሩ እያነሱ ነበር እና ህዝቡ ዝም ማለት እንደሌለበት እንዲሁም ደግሞ ሌሎች ፖለቲካ ፓርቲዎች ዝም ማለት እንደሌለባቸው ጠንከር ብለው ወደፊት መውጣት እንዳለባቸው እዚህ ጋር አሁን ትልቁ መረሳት የሌለበት ሻዕቢያ ምርጫ እንዲደረግ አይፈልግም። ለራሱ ምርጫ ስለማያውቅ ኢቭን እኛ ያለንን ያችን አንዳንዶች የሚንቋትን ምርጫ እሱ ለ30 ዓመት አያውቀውም። ስለዚህ በራሱ አይን ነው እኛን ማየት የሚፈልገው፣ በራሱ ሳይዝ ነው የእኛንም ነገር መስፋት የሚፈልገው። ብሔራዊ ጥቅሞቻችንን እንዳናስከብር ምርጫ ካልተደረገ አመጽ ለማስነሳት እኔ ያስታውሳለሁ ከዛሬ ስንት ዓመት 5 ዓመት በፊት ኮቪድ ኢትዮጵያ ላይ በገባ ጊዜ ምርጫ የተወሰነ ጊዜ ይራዘም ሲባል አቶ ልደቱና አቶ ጀዋር መሐመድ ከመስከረም በኋላ ኢትዮጵያ ላይ ህጋዊ መንግስት የለም ሁላችንም መንግስት ነን ሲሉ ነበር የሚል አመጽ ሲቀሰቅሱ ነበር። ዛሬም ያ ነገር ነው እየሆነ ያለው። ሌላ ከተሳካላችሁ እንደዚህ አይነት ነገር ሽግግር መንግስት ከተባለ እንደዚህ አይነት ነገር በአቋራጭ መንገድ ወደ ስልጣን ለመምጣት ነው። ግን ያ ከሚሆን ህዝብ የመረጠውና የህዝብ ፍላጎት ቢከበር የተሻለ ነገር ነው የሚሆነው። ግን ያው እነሱ ይደክማሉ እንጂ አሁን ባለን መረጃ መሰረት ወደ 54 የፖለቲካ ፓርቲዎች በምርጫ ቦርድ ተመዝግበዋል። የሚገርመው ለልምምድ 16 ጊዜ በተለያዩ ርዕሰ ጉዳዮች ላይ ክርክር አድርገዋል አሉ። አሁን ለህዝብ ያቀርባሉ። እዛው በመድረክ ተዘጋጅቶላቸው ሲከራከሩ ነበረ። በጣም ለየት የሚያደርገው ደግሞ ምርጫ ቦርድ ራሱ ባለሙያ ቀጥሮ ስልጠና ሁላ ሲሰጣቸው ነበረ። እንቅስቃሴዎች ነበሩ፣ በደንብ እንቅስቃሴዎች አሉ። በደንብ እየተዘጋጁ ነው። እነ ኢዜማ እና ኦፌኮ እነ እናት ፓርቲ ህብር ኢትዮጵያ ምናምን የሚባሉ ፓርቲዎች በርካታ ፓርቲዎች እጩአቸውን እያስመዘገቡ ነው። ያው የሚሉት ነገር እንደማይሳካ የታወቀ ነው። ሲጀመር እነዚህ ምርጫ መደረግ የለበትም የሚሉት እኮ አንድ ለምርጫ ስላልተዘጋጁ ነው። ራሳቸውን ይመለከታል ይሄ። ሌላ ደግሞ ኢትዮጵያ ትልቅ አጀንዳ ይዛ መጣለች ስለ ባህር በር። ለዚህ ጉዳይ ደግሞ እነሱ አያስፈልግም ሲሉ ነበሩ። አንዳንዶቹ ደግሞ ኢንዳይሬክት አሁን መሆን የለበትም ሲሉ ነበር እና ከሻዕቢያ ከግብጽ ጎን ሆነው ማለት ነው። ስለዚህ ምርጫ ሲመጣ በምን አይናቸው ወደ ኢትዮጵያ ህዝብ መጥቶ የኢትዮጵያን ህዝብ ድምጽ ይለምናሉ? አይችሉም። ትላንት የነበረ ጉዳይ ነው፣ ሁላችንም እናውቀው እና እነሱ አልተዘጋጁበትም ማለት ምርጫ ይቀራል ማለት አይደለም። ሲጀመር እነኚህ ግለሰቦችም ሆነ ቡድኖች እዚህ ያሉትን አማጺ በማገዝና በተለያየ ፕሮፓጋንዳዎች ይሳተፋሉ እንጂ እኮ በአካል እዚህ ሀገር ውስጥ ብዙም የሉም። ምርጫ ይደረጋል ኦር እሸነፋለሁ የሚል አይነት ሳቤ ውስጥም ገብተው ሳይሆን መበጥበጥ ነው። ኢትዮጵያን እረፍት መንሳት ብቻ ነው እንጂ አላማቸው እዚህ በሌለህበት ባልተመዘገብክበት ፓርቲን ባላደራጀህበት የሽግግር መንግስት ብለህ የሆነ ዶክመንቶች ጽፈህ ባስቀመጥክበት ብቻ ይሄ ነገር ይሆናል ተብሎ አይታሰብም። ግን ትልቁ ፊገሩ ምንድነው? ኢትዮጵያን ህዝብ ሰላም መንሳት ነው። ኢትዮጵያን ህዝብ ሰላም መንሳት ሲባል ደግሞ ይሄ የዚህ ፍላጎት ማን ነው ባለቤቱ የሚለው ወደ ሶርሱ ይወስደናል። ስለዚህ እኛ ጥቅማችንን ብሔራዊ ጥቅማችንን ማስከበር የምንችለው እንደ ዜጎች ምርጫ ስንደግፍ ነው። በአፍሪካ ሀገራት የተለመደ ጉዳይ ብዙ ጊዜ የሽግግር መንግስት መጣ ማለት ብዙ ስጋቶች ላይሸጋገር ይችላል ህዝብ ወደ መረጠ መንግስት እና ብዙ ነገሮችን አይተናል እና ብዙ ውጣ ውረዶች ብዙ ክራይሲሶች አይተናል። ስለዚህ የምርጫን ጉዳይ ጠላቶች ሲያነሱ ነው የሽግግር መንግስት ሲሉ መንግስታችንን ሊያጣጥሉ ሲፈልጉ ነው አሁን ባለበት እሱ ነው ምርጫ። ስለዚህ ምርጫ ሲደረግ ደግሞ የሚፈልገውን እመርጣለሁ ምርጫ መካሄድ አለበት ብሎ ነው ዜጎቻችን ድምጻቸውን መስጠት ያለባቸው። ስለዚህ ከ3 ወር የተወሰነ ቀናት ይጨምራል 4 ወር ባልሞላ ጊዜ ውስጥ ሂደቱ ያልቃል ተብሎ ይጠበቃል። ስለዚህ ድምጻችንን ለመስጠት መዘጋጀት ከወዲሁ ጥሪያችንን የኛ እይታ ፕሮግራም ያቀርባል ከወዲሁ
በርቱ ቦይኮት እናደርጋለን የሚሉ አካላት ሶርሱን ማጥናት አለብን። ከዚህ በላይ የኛ ፕሮግራም ብዙም ሰፋ ያለ ስላልሆነ በዚህ በአጭሩ ምልከታችንን ለማስቀመጥ እንወዳለን። አዎ የዛሬ ፕሮግራማችን አገራዊ ምርጫ ላይ ያተኮረ ነው። አገራዊ ምርጫ ለሀገራችን በጣም ወሳኝና ወሳኝ ጉዳይ ነው። ኢትዮጵያ በህዝባዊ አመጽ አትሻገርም። ኢትዮጵያ ምርጫ ባለማድረግ አትሻገርም። ኢትዮጵያ የምትሻገረው በልምምድ ውስጥ በመልካም በበጎ ልምምድ ውስጥ ነው። በምርጫ ውስጥ ነው የምትሻገረው። አንመርጥም ህዝባዊ አመጽ እናድርግ የሚሉ ዜጎች መነሻቸው ምንድነው ብለን ስናይ አሁን እንደ የዳሰስነውን ነው የሚመለከተው። ሌላ ፋይዳ የለውም። አመጽም ፋይዳ የለውም። አይተነዋል ከዚህ በፊት ጠብም ያለልን ነገር የለም፣ አላሻገረንም። ሰላማዊ ምርጫ ግን አትሊስት የምንፈልገውን መንገድ ልምምድ ይፈጥርልናል። የምንፈልገውን መንግስት ለመምረጥም በሰላም ውስጥ ነው ያለው። የምንፈልገው ቦታ ለመድረስም እንደዛው እንመርጣለን። አገራችንን ሰላም እንጠብቃለን። የዛሬ ፕሮግራማችን ይህን ይመስላል። ሰላም ቆዩን። ላይክ አድርጉልን። ሀሳባችሁን በሀሳብ መስጫ ሳጥን ውስጥ አስቀምጡልን። እናመሰግናለን። መልካም ሳምንት ይሁንልን። ባይ